ጅብዬ ዞና እግዚአብሔር ዞናችን አው ታይ ያልኳት ይሁን እንደዚህ አይነት ምን ብላኝ እስቲ ምን ብላኝ ጅቡ ማጣላት ይሆናል። አሁን ሰው አለ ይደብራል እንዲህ ብሎ አነካካቸው ምናምን ስሜ ነው የሚጠፋው። ግን ወደ ዋናው ጥያቄ ከሆዴ ጋር ፒስ ፈጠረ ለኔው ንገረኝ በቃ እኔ ዮናስ አንተም እሷም ምን ለኔ ጓደኞቼ ናችሁ። የሆነ ቤተሰብ ሁሉ የሆነን ይመስለኛል እንዲህ አብረን በርካታ ጊዜ አብረን ስላሳልፍና በዛ ደረጃ ስትናገር ደበረኝ። አሁን እንዲህ ነው ማጣላ አሁን እኔ ጂጂ ሰደበኝ ብሎ የሚቀየም ሰው አለ? እውነቱን ጤነኛ እኮ አይደለች። ወንድማችንን እንኳን እኔ ስንት አሳዝነውኛል። ተው እስቲ ተው ወደዛ እንሂድ። አሁን መንግስት ከ3000 ሰው በላይ ታዋቂ ቲክቶከሮችን የማሰሪያ ማዘዣ ወረቀት ምናምን ተብሎ ከ3000 በላይ እናቴን ከ3000 ሰው በላይ አላነሰም። ማሚ ራሱ አልቀረም አሉ። ማሚ ምን ወዛ ቢገባ ራሱን ይፈነክታል። ምን ያርግ ማሚ ገና ማሚ ሲጠየቅ ኑሮ ነው የሚለው። ኑሮ ነው ያሳበደኝ ነው የሚለው። ማሜን አይንኩብን፣ ሌላውን እንደፈለጉ ማሜን አይንኩብን። እናቴን እያዛል ተባለ እሱ ነው። አሁን ይሄን ማምዬን አይንኩብን። በጌታ እሱ ሙዳችን ፕሮፓጋንዳ የምንሰራው ወጣቱ እየታፈሰብን ነው። አይ ማሜን አይንኩብን። ኑሮ ነው እንደሚያፈነካክተኝ ነው የሚላቸው። በቃ ኑሮ እናቴን ማሜንም ነው ስራ ስጡኝ ነው የሚለው። ማሜን አይንኩብን፣ ሌላው እንደፈለጉ። ግን ቆይ ማሜን ግን ምን እየሰራ ነው? ምን አስቦ ነው ምናምን ይሄን ነገር እስቲ ስታየው እንዳንድ አሁን እንደኔማ ምን መሰለ አንዳንዴ ጥሩ ነገርም አለ መጥፎ ነገርም አለ። እኔ ካልከኝ አሁን ለምሳሌ የሆነ የመንግስት ባለስልጣን ወጥቶ እንደዚህ ማድረግ አይቻልም ተው ተስተካከሉ ሲባል እሺ ነው የምትለው እንጂ ትሳፈጣለህ እንዴ? እሺ ነው ብለላሽ የምትለው ወይስ ምን ታመጣላችሁ ሞራ አደርጋለሁ ትላለህ? እንደዚህ የሚባል ነገር በኢትዮጵያ ታሪክ ተሰምቶ ይታወቃል? የመንግስት ባለስልጣን ወጥቶ ትልቅ ባለስልጣን እንደዚህ ነገር ላይ ታቀቡ ተው ሲልህ ኧረ እንዲያውም ጨምረን ነው የምንለው ትላለህ እንዴ? ምን አስበህ ነው? ትገባለህ። ምንም ጥያቄ የለው። ስለዚህ የመንግስት ባለስልጣን የሆነ ነገር ጓለ ማለት አፍን ዘግተህ ላሻ ብላንካ ነው የምትለው። አይ ላለው ከላ አስገብቶ ይለጠልጣል። ማንን ያመጣል? እንደዚህ ከሆነ እኮ ኢትዮጵያ ሀገራችን የባለስልጣናቶች ናት እንጂ የህዝብ አይደለችም ማለት እኮ። የህዝብ አሁን ለምሳሌ የህዝብ ሊሆን የሚችለው ህዝቡ በመጀመሪያ ህግ አክባሪ ሲሆን፣ ህዝቡ ህግ አክባሪ አይደለም። እንኳን እዛ አሜሪካን ሀገር እንደው ህጉ ባይዘው ኖሮ አበሻ እንደ አበሻ ባለጌ የለም። አልዋሽ ፓርቲ ኮቶ እስከ ሌሊት አምሽቶ ማለት ነው በድብቅ አፍተር ፓሪ ብሎ ሌላ የሚጠጣ ነው እስከ ጠዋት። አበሻ በጣም ባለጌ ነን። እውነት ለመናገር በእውነት እንደ አበሻ ባለጌ የለም። ፓሪ ወጥቶ ፈቅዶለት አሜሪካ ይፈቀድልሃል እድሜ ከ21 እስካለፈ በኋላ እስከ ሌሊቱ 9 ሰዓት ነው በኢትዮጵያ የሚባለው። እስከ ሌሊቱ መጨፈር ለጠዋት 3 ሰዓት ብቻ የቀረው እስከሱ ጨፍር ተብሎ ተሰጥቶት አይበቃኝም ብሎ አፍተር ፓሪ ብሎ ሌላ የሚያዘጋጅ እኮ መረን ነው። በጣም ባለጌ ነው። አሜሪካ ህግ ባይዘው አበሻ አሜሪካንን የሚያበላሻት አበሻ ነው። እኔ አልዋሽሽም። ገባሽ? ይሄ ነው የኛ ችግር እና ህግን አክባሪ ምናምን አለ። አንዳንዱ ስታየው ማለት ነው ማለት በቃ እየሰሩ ነው። ምንም ነገር አደረጉ እይታ ይፈልጋል አለባበስ ምናምን ሆን ብለው ወጣቱን እንዲያስጨንቀው ሚዲያውን መንግስት ለመቆጣጠር የሚያስበው ነገር አለ። አሁን እኮ ኢቲቪ ላይ ብትገባ መንግስት የሚያወጣው ነገር እንደ በፊቱ የሚከታተሉ ሰው ቻለቸው እኮና መንግስት ደግሞ ትኩረትና እይታን ፈለገ። በዚህ ደረጃ ለቃቅሞ ከእሲ 3000 ሰው አስበዋል። ሚዲያ ላይ የሚታወቁ 3000 ሰዎችን 3000 ሰው ሚዲያ ላይ የሚታወቅ አለ። ጅቦ ኢትዮጵያ ላይ ከዛ በላይ አለ እንጂ እንዴ ይሁን አንተ የምታውቃቸው የሚታወቁ የሚታወቁ አሁን በጣም ተደርጎ አሩን ነው እንግዲህ በቅርቡ የምናያቸው ሰዎች ናቸው። ሸቤ የገቡት ናቸው በደንብ የሚታወቁት። ሌላ ብዙ አላውቅም እኔ
ብዙ አሉ፣ በጣም ብዙ አሉ። ይሄ ነገር እንደ አግባብ አይደለም። ወጣቱ ወጣት ነውና እንደፈለገ መሆን አለበት ባይ ነኝ። ኦኬ እንደፈለገማ አይሆንም አባ ነው። እንዴት ሀገር ባህል አለ፣ የሀገር እንትን አለ። እንደፈለግኩ ነው የሚባልበት ህግ የለም ኢትዮጵያ። ባህላችን ይፈቅዳል የሰው እጅ መቁረጥ፣ አንገት መቁረጥ፣ ሰውን በዚህ ደረጃ እንዲህ ከባህላችን ያፈነገጠ በጭራሽ አይፈቅድም። ለዛ መስሎኝ እነሱም እየተያዙ ያሉት እንደዚህ አንተ በሚሊዮን የጨረሱ ጄኔራሎችና ወታደሮች ሳይቀጡ እንደዚህ የሰው ነፍስ አይበልጥም? ምን አቤት ማቀሳ፣ አቤት እውቀት፣ አቤት አነጋገር፣ አቀሳሰር፣ እውቀት እየፈሰሰብሽ ነው። ይሆናል ስንት ወሮ በላ ያለ ህፃን ልጅ አግተው ብራይ ሲባል አብዮት ልጇን ትበላለች ይላል መጽሐፉ አይደል እንደ ጅቦ አብዮት ልጇን ትበላለች ይላል መጽሐፉ። ስለዚህ ልጅ መበላቱ አይቀርም አንዳንዴ። ግን በዚህ ደረጃ ለምን እኔ አውቃለሁ። አንተ አሁን መንግስትን ትደግፋለህ? በ80% ደጋፊ ነኝ፣ 20% ተቃዋሚ ነኝ። 20ዎቹ ምንድን ናቸው? 20ዎቹ ትንሽ ከበድ ይላል። 20ዎቹ ኢትዮጵያ ላይ ኮምፕሊትሊ ሰላማዊ የሆነ ነገር አላመጣምና እሱን ማስተካከል አለበት ብዬ አስባለሁ። ሰላም መምጣት አለበት። በቃ ይሄ ጦርነት የሚባለውም በኤኒ ሚንስ ማስተካከል አለበት። በሰላማዊ መንገድ የሚፈቱበትን መድረኮች መፈጠር አለባቸው። እነሱ የተፈጠሩ ጊዜ ወደ 100% መሆን እንኳን ይከብዳል። የትም ቦታ ላይ ስህተቶች ስለሚኖሩ ወደ 90 ምናምን እንገባለን ብዬ አስባለሁ። 100% አይደገፍም ምንም ነገር ፈጣሪ ካልሆነ። ከፈጣሪ ውጭ 100% የምደግፈው የለም። የሰው ልጅ ሊስት ይችላል በመሃል እና ትንሽ ታስቀርና የምተችበት መንገዶች መኖር አለበት። እስከ 90% ከሰጠው ጥያቄ አረኩ አፍ ላይ አጣድፈኝ። ምን መሰለህ እንግዲህ ዮናስ ሙሉነህ ሁላችንም እንደምናውቀው ከ80% መንግስትን ሲደግፍ ከ192% በላይ ደግሞ እዮዳብ እየተቃወመ ነው። ያንተ ተጽዕኖ ነው ወይስ ምንድን? ምን እዮዳብ ከ100% በላይ ነው መንግስትን አሁን እየተቃወመ ያለውና ያንተ ተጽዕኖ ነው ወይስ እውነት መንግስትን ጠልቶት ነው? ብዙ ጊዜ ያንተ ተቃራኒ ሆኖ ነው የማየው። ሻወር ከራስ ይጀምራል። መጀመሪያ የራስ ፊዚካል ቢስተካከል ጥሩ ነው መንግስት ከመቃወም ውፍረቱን። እሱን አዶናይም ብሎታል። እኔ ብቻ ሳልሆን እዮዳብ እኔ አይደለሁም ዮናስ ነው የሚለው። እኔ አይደለሁም። እኔ ጥያቄ ነው የጠየቅኩት። ውፍረትን ቃል እናቴ እኔ አይደለሁም ራስን እዮዳብ ብለህ ሜንሽን ያረከው ስሙ እኔ እንደ ጥያቄ ነው። መሽጠራውት እኔ ብዙ ጊዜ ታዘባለሁ። ለምሳሌ አንተ ኦርቶዶክስ በሆንክ አሬሊ ሳይፈነዳ አንድ ነገር አድርገው ተውጅቦ አንተን የምትቀርበው 265 ፓውንድ ገብቷል። ተው ግን እኔ በአንተ ነው የምፈርደው። እሱ አንድ ነገር ይሁን በአንተ ነው። እዚሁ እያየ ነው ሆዱ ተበጥርቆ ፈንድቶ እንዳናየው። ተው ጅቦ ተው ወዳጅ፣ አንተን ነው የሚሰማው። ተው ያውላ ቤት ውስጥ መሳሪያ ኖሮት ዳምፔሉን ቀቅሎ ይበለዋል መሰለኝ። ሆዱ እየጨመረ ከ2020 ጀምሮ መጣ። ይኸው 250 ፓውንድ ነበርኩ አለ 265 ገባል። ተው ግን ተው እየጻፈልኝ ነው መሰለኝ ወዳጅ አይደል? ኖ የጻፈው ነገር የለም ከታች አትዋሽ። ኖ እዚህ ጋር እንጂ ዋትስአፕ ላይ ነው። እኔ እሱን ነው የምልህ በእውነት መጀመሪያ ራሱ ዮናስ፣ እኔ አንተንም እሱንም አከብራለሁ። የሰው ልጅ በክፉ አላነሳም። ብዙ ጊዜ ያንተ ተቃራኒ ሆኖ ነው እኔ እጠይቀዋለሁ። እሱንም ይሆን ይጋለ ምንድነው ምናምን ከልጅነቱ መሆን የሚፈልገው እኔን ነው። ለዛ ልክ አይደለም ዮናስ፣ ለምን እንደሆነ አላውቅም። ጌታን ነው የምልህ ብዙ ሰዎች አሁን ለምሳሌ ታስታውስ ከሆነ ጂጂ የፈመሰችው ባንተ ነው። እኔ የፈመስኩት ሌላ ስንቱ ነዳጅ ሁሉንም እናፈምሳለን እኛ። አዎ። እና ለምንድን ነው ግን አሁን እኔ በገባ አመሰግናለሁ ዮኒ ለኔ ባለውለታዬ ነው። አይ ስሙን አትንኩ፣ ስሙን አትጥሩ ምናምን እላለሁ። ያ ስነካ አይመችሽም አልጠራህም፣ ማኛ እያልኩ አልጠራህም፣ ዮናስ ሙሉነህ እያልኩ። እነሱ ግን ስም ያወጡላል እንዲሉ ማመስገን አያውቁም። ምን
አንቺ እኮ ስትጎዘጎሽ ለነጋት ይመጣ። አይ ብራዘር፣ አይ ብራዘር፣ ረጅቦ ትችያለሽ። ፈጣሪ ከባድ ሚዛንሽ። ጉዝጎዛ ፖለቲካ አንቺ ተጫውቻለሽ። ይሄ አሁን አያርፈውም እኮ እንትና አሁን እዮዳባውን አያርፈውም እንደዚህ አይነት ጉዝጎዛ። እኔ ለእናንተ ብዬ ነው ስታገል እዚህ ኪሎ የጨመርኩት ይላል። ይመጣና አልጠቀማችሁኝም ሁለተኛ አልመጣም ይልና መልሶ ጨመርኩኝ ይልና እንደገና አንዱ ለቀን ይሮጥና ተመልሶ ደግሞ ይቀመጣል። ያስቀኛልና እስቲ ከመበጠር እንዳልከው ዮናስ ሳትፈነዳ ምርን ያልከኝ ሳትበጠረቅ ያልከኝ ሳይፈነዳ ቦርጩ እኔ ነኝ ያለው። አሁን ሀብታም ነው አይደለ ብለኛል። እሱ ሀብታም ነው ብለኛል አይደለ አለው። ሚስቱ ሀብታም ነች፣ እሱ ሳይሆን ሚስቱ በጣም ሀብታም ነች። እና እኔ የሚስት ሀብት የሱ ሀብት ነው፣ አንድ ላይ ነው አውቃለሁ። እንዴ እኔ በሱ አምናለሁ። ገባ? ሚስቱ ግን ስለዚህ ለምንድን ነው እሱ አሁን አሜሪካን ሀገር ትሬነር ይባላል፣ ፊትነስ ትሬነር አሉ እነሱ ለ6 ወር ቢቀጥርና ጂም እየሄደ ለአንድ ሰዓት ወርክአውት ቢያስደርጉት ትንሽ ነው፣ $400-500 ነው በወር። እሱን አድርጎ ለምን አይከሳም? ብራዘር በራሱ 5 ዓመት ሞከረው፣ ጨመረ እንጂ አልቀነሰም። ስለዚህ ይሄን ነገር ቢያደርግ እያየነው በደም ግፊት በደም በስትሮክ ከሚሞትብን ምን አለ አንተ ወዳጅ ሆነ እኔ አሁን ወዳጅ ሆነ የሆነ ነገር ብትለው እኔ እመክረዋለሁ። ነገ ሂጂ ከመፈንዳት በፊት ዮናስ ሙሉነህ እንዲህ ብሎ እንዲህ እንደ ምክርም አሁን ቴምርን እንደመከርካት እነግረዋለሁ። ግን ይሁንዬ አንድ ነገር ልንገር፣ እግዚአብሔር መጎዝጎዝ ምናምን አይደለም። ያንተ መልካምነት ዝም ብሎ እየታየ ነው። አሁን ጂጂኪያ እዚህ ቤት ገብታ ያንን ሁሉ ስታብጠለጥል እህታችን ጂጂ ምናምን እየሳቅ እንደ ቀልድ ነው። አሁን አንተ ጂጂ ልናገር ብትል በብዙ መንገድ ትናገራለህ። አሁን ኢንተርቪው የሰጠችው ቪዲዮ አለ፣ በሱ ዙሪያ ላይ መናገር ትችላለህ ምናምን። ግን በቃ ለምንድን ነው በቃ ራስህ እንትን በቃ እኔ አሁን በየሄድኩበት ነው ምን አረጋችሁ ምናምን እላለሁ። እኔ ጥብሳቸው ነኝ አባት ያለ እኔ ስም አይጥምም እኮ ለጭቡቴው ለባህሉ ድምቀትም እኮ የኔ ስም ጠቀስ ሲደረግ ጥሩ ነው። ቅመም ነኝ ለዛ ነው እንጂ ጣልተውኝ አይደለም። ያመረረ እንትን በቅመም ይሳብ ምን ሆነሽ ነው እንዲህ ዮናስን የምታየው? አሁን እኔ ቴምርሻ እኔ ፎንቃ ያለባት ነው የሚመስለኝ። ቀድሜ ማግባት ያናዷት ነው እንጂ መታ እኮ ዮኒ ካንተ ጋር ብቻ ነው ፎቶ የምነሳው ነው ያለችው። ጌታን ጠይቃት ስትመጣ ከኔ ጋር ብቻ ተነስታ እነመማር ምናምን ሁሉንም አልፋቸው ሄደች። አንተ ነጸዳ ያልከው ብላ የዛሬ ላይ አድርገው። ቆንጅዬ ናት፣ በነገራችን ላይ ቆንጆ ነች። በእውነት ቴምር ቆንጆ ናት። እግዚአብሔር ምስክር ያሏች ቆንጅዬ ናት እንጂ ቆንጆ ነች። አመሏ ይደብራል እንጂ ቆንጆ ናት። በመልክ ቆንጆ ልቅም ያለች ቆንጆ ሴት ምን ዋጋ አለው? ለአፈር መስኮት የለ አራዳለች። ጂጂን ትበልጣታለች እናቴን። ኧረ ዝሆናችንማ እንዴ ማይሆን አይሆንም። ብራት ምን አስበህ ማዝንበት ጅቦዬ ምን መሰለ እንዴት አንቺ የፋኒን ቆለታ ያለሽ ብሎ ታዲያ እውነቴን እኮ በቀዳዳ እየወጡ ላይ እራሱ አይደለች እንዴ በቀዳዳ እየወጡ የፋኒን ቆለጥ ያለችው? መች ነው ያልኩኝ? ሳይው ትንሽ ነው አለች። ደግሞ እኮ ምን አለበት ቀዝቃዟ እየታጠበ ኮንትር ላይ ነው እንዴ? እንዲህ ግልጽ ነው ያለችው። ምን አለበት ኢትዮጵያውያን ወንድ ልጅ ምን አለው ብለው ልጃቸውን ከሚድሩ ቆለጡን እያዩ ቢድሩት ምን እኔ ከወዘችው ታውጂው መጣች ቴምር መጣች፣ በጣም መጣች ቴምርሻ። በእውነት እኔ አሁን ፎንቃ ያለባት ነው የሚመስለው። ትወዳለች። ለምን እንደሆነ ታውቃለህ? ሲወራ ትንገበገባለች። ይሁንና አትጥሩብኝ ደስ ነው የሚለው። አይ ፎንቋማ ነኝ። ያው ተቀድመሻል ቴምርሻችን፣ ስለተቀደምሽ እንጂ አሪፍ ነበርሽ። ምን ዋጋ አለው? ለአፈር መስኮት የለም። የልጆች አባት ነኝ። እንድንፈራሽ አደረገ። አሁን ቴምርን ብታገባት ብሎ አስፈራራኝ። ህይወት አይኖርህም፣ ታስፈራራለች፣ ልታስይዝህ ትችላለች ምናምን እንደ መከረኝ። ይሁን አይደል?
አስቸጋሪ በአሜሪካ ኑሮ ይሄ ነፃነቱ ለሴት ልጅ ያለው ነገር ምናምን አንድ ቀን አትኖርም አለኝ ከሷ ጋር በቃ ወንድ ማስፈራራት ነው። አንድ ቀን ይላል፣ አንድ ሰዓት አትኖርም። ምን አስበው አንድ ቀን ራሱን ያለው ድፍረት፣ በቤትሽ ድፍረት እንጂ አንድ ቀን ይላል እንዴ! ደፋር ነህ በጣም ጅቦ። አንድ ሰዓት አትኖርም እዛ። ከአልጋ ጋር ጣብቃ ነው ፖሊስ የምትደውልብን። የምርዬ በቤትሽ ነገሩን በቤትሽ ጨርሽ ያለው የመከረኝ ነው። አትሆንም ለትዳር አለ በቃ አትሆንም። ቴምርሻ አንድ የረሳሽው ነገር እነ መማር እነ ተሙን ሁሉንም አልፈሽ ጸድት ያልከው ማኛ አንተ ነህ ብለሽ ከኔ ጋር ፎቶ የተነሳሽው በሰላም ነው ግን ስትሰክሽ ነው። በአካልም ተገናኝታችኋል። በአካል አግኝታይ ሌሎቹን አልፋ እኔ ጋር ብቻ ፎቶ ተነስታ ሄደች። ቁሊታ ነች። አሁን እሱን አሁን በፍሬም አድርጋ ቤቷ ሰቅላ እያየች ነው የምትውለው። አንድ ላይ የተነሳ ነው በፍሬም ቤቷ አለው። ከዛ ከስር የጻፈችው ነው ሂድ ጭገራ ማለች ይችባለ። አሁን እንዴት ነው ካንቺ ጋር የሚኖረው? ኧረ እኔ ገልቤ አላሳየውሽም ቴምርዬ። እንዴ እኔ ቴምርሻ የታችሁን አስነቅዬ አይደል እንዴ አናቴ ላይ ያረኩት? ከየት አምጥቼ ነው ሁለቱም ይኖረኝ? የታችሁን አስነቅዬ አይደል እንዴ አናቴ ላይ ያረኩት? ቴምር ምንድን ነው አይኖረኝም እሱ። ተይ ቴምር ተይ። ይሄ ኃይለኝነትሽ ፎንቃ፣ ኧረ ፎንቃማ አለባት ቴምርሻ፣ ፎንቃማ አለባት እንጂ እንዲህ በዚህ ያለ እኔ ምንም ብታይ እኔ ያረኳት የለም። ምን ላይ ነው ጓ የምትለው? ግን ያው ለመፈመስ ነው ይገባኛል። ሁለት ብታገባ እኮ ግን አትሆንም፣ ታሳብዳለች። እንዲህ አትሆንም። ኧረ አይ እሷ የሆነ ከወደደች ትወዳለች። ዝም ብላ ምላሳም ናት እንጂ ስትወድ በጣም ትወዳለች። አሁን እንዳልከው እኮ ነው። አይ ለሚወዳት አይ ቲንክ መልካም ሴት ትመስለኛለች። በእውነት የሚሆናት ሰው ብታገኝ እንደዚህ ትሆናለች ብዬ አላስብም። ሴት ልጅ እኮ ፎንቃ እስኪገባላት ነው እንጂ አንዴ ከገባላት በኋላ ያውላ ኃይለኝነት ባዶ ይገባል። ያውላ ጓገጭነት በእውነት ባዶ ይገባል። እንዴ ሆዲ አሽመድምዷት አልነበር እንደ ጂጂን ፎንቃ ገብቶላት በጣም ነው ጸባይ ገዛቸው የነበረው። ይሄ ደግሞ በጣም እኮ ፎንቃ ስትጫወት ነበር። ያውላ ኃይለኝነት ይሁን እኮ ያልሆነ ምክር መክሮት ነው ያጣላኝ። እሷ እኮ በጣም ትዳሯ ፍቅረኛዋ ጋር እኔ ነኝ ያጣለው። አንተ እየጨመርክ እያወራ ነው። አንተ ሳክስ ኧረ በእናትህ ተው ጅቡ እንደዚህ ማትል። እኔ ከተጣላች በኋላ ነው የደረሰው። እኔ ጋር ያለ ኢየሱስ ነው ብላ ታወራ ነበር። አረው እሱንማ በጉልበት እኮ ነው ባሏ አድርጋ የነበረ። ታክሲ ውስጥ ጎትታ አስገብታ ወደ ቤት ወስዳ ታክሲ ውስጥ ጎትታ አስገብታ አስቀምቅማ ቤት አስገብታ በቃ ሽቦ ብትንትኑን አውጥታው እኮ በጉልበት ባል ያደረገች ሴት ናት። ጎበዝ ናት። 3 ወር ሙሉ ወገቡ ላይ ያስገቡለት ብረት ግሪስ ይጠጣል በየሰዓቱ። እኔ አላልኩ አንተ የሽቦ አልጋ ምናምን እያልከው በስመ አብ ይሁን። እናቴ ጥሩ ስራ እኮ አስበራ። ግሪስ ይጠጣል አላለ እግዚአብሔር። አንተ ላይ አልከው። ኧረ ተው ጅቦታው ነገር አትፈልግ። ያንተን ቃል ተወሽ። እናቴን እኔ ለፕሬዝዳንት ማሜ ድምፅ ሆናለሁ። ጌታ ፕሬዝዳንት ማሜ በኢትዮጵያ ሕይወት እንዳይነኩብን። ፕሬዝዳንት ማሜ ድምቀታችን ነው። እንዳይነኩብን አደራ። እግዚአብሔር ምስክሬ፣ ማሜን እንዳይነኩብን አደራ፣ ንገሩልኝ። አረ ምንም ግፍት አያስፈልግም። ማምሻ እግዚአብሔርን ልጁን ለማሳደግ ቤታስን ለማድረግ የሚያደርገው ነገር ወርቅ የሆነ ልጅ አለው። በስመ አብ ወርቅ የሆነ ልጅ አለው። አዳምጠኝ። ማምሻን እንዳይነኩብን። ምንም የሚያደርገው ነገር የለም እሱ። አሬዮኒ አዳምጠኝ። ተው እሺ አዳምጣለሁ።
3000 ሰው ማለት ነው እግዚአብሔርን ጥቁር እንትን መዝገቡ ቲክታክ አልተሸለመ ምን አላሸለሙኝ አላለ እንዲያርጉልኝ አላለ። ማሜ ዝም ብሎ ቤተሰቡን ለማኖር የሚያደርገው ነገር ነው። በቃ ማሜን አይንኩ። ምንም ያጠፋው ነገር የለም። ጨዋታ ደህንነቶች ናቸው ነገሩኝ እናቴ። ስለዚህ እኔ ማመሻ ይመቸው ነው። ምንም ማንም ጋር የደረሰ ሰው አይደለም። ደስ የሚል አዝናኝ ልጅ ነው። ማሜን አይንኩ። ድምጽ እንሆነዋለን እኛ አይደለ? ማሜው ከማንም ጋር የተገናኘው ነገር የለማ። ምን አደረገ ዮናስ? ፈታ የሚልበት ነገር ከልቤ እኮ አንተ እያመንከኝ አይደለም እኮ እኔ ደውዬ አልኩህ እኮ ትላልቅ ሰዎች ማሜን ግን አይነኩብንም። ማሜ ወንድማችን ነው። ድምጽ እንሆናለን እኛም ድምጽ እንሆናለን። አዎ የማሜ ማንም ላይ አልደረሰ፣ ማንም ጋር የደረሰ ሰው አይደለም። በቃ ከዛ ነው ማሜ ይኑርልን፣ ይኑርልን፣ ይኑርልን። ማሜ ጋር አደራ እንዳታደርሱ። ከቲክታከሮች ጋር የሚያገናኘው ነገር የለም። አብሮ ፖለቲካ የሚያወራው የለም። አብሮ ምን ውስጥ የሚገባው የለም። የራሱ ዓለም ላይ ያለ ሰው ነው እና ማሜን አይንኩብን። በራሱ ዓለም ያለ ይሁን። ሁላችንም አንድ ላይ ድምጽ ከሆነ ነው እኮ አሁን እኮ እየተከታተሉን ነው ሁሉም። ይሄ ነው ማሜ ምንም አላረግማ። የሚያስጠይቀው አለባበስ የለው፣ የሚያስጠይቀው ምን የለው። ምን ሊያደርግ ነው ማሜን የሚነኩብን? አላቅም። ማምነት ይመችው አባቴ ይመችው። ልጁን ካየው በኋላ ባይኔ የመጣው እግዚአብሔር ምስክሬ። ልደቱን አከበረለት የሆነ ልጅ አለ በጣም ደስ የሚል ልጁ ይባረክለት። ለሱ ብሎ ነው የሚፈነካከተው አባቴ ልጁን ለማሳደግ ይመችው። ጦጣውን አወቀው። ነገና ከነገ ወዲያ ይያዛል ሲባል ነበር። ጦጣው ማን ነው ደግሞ? ይህ ዝንጀሮ አገጫው ዘግበኛ ይሁን አገጫ ማላ አይደል? ዝንጀሮ የሚመስል ልጅ በጌታ ስም ማን ነው? ማሜ ታውቀዋለህ? ዝንጀሮ የሚመስል ያለ ብቻ ከ3000 ሰው በላይ የማጠረጥራቸው ሰዎች ሁሉ ይታሰራሉ ሰሞኑ። አይ አይመስለኝም። ጆከር እኔ የተለያዩ ሰዎች ክሪስ ብራውን እንደሚያስቡት። አው እባክህ መንግስት ማያውቅ ይመስላል እንዴ? ዮናስ እንዴት ነው የምታስበው? አርፎ እኛንም ያቀናል። እባክህ መንግስት ማንንም አይምርም። ጅብነት አንተን በምን ተገናኝተህ ምን አገናኝቶ ምቀኝነት በምን ይሳብ? አሬ ግን ይሄ ነገር አንተ ደብረ ጽዮን ጋር ደወልኩኝ። ምንድነው እንዲህ ተባለ? ደጽዬ ግን ጓንቱ ለምን አትቀበለው? እኔ ሰማያዊ ጓንቱን ወደዋለሁ። ኧረ ተው ዮናስ ተው። ጌታን እውነቴን ነው። ታስታውሳለህ? ጦርነት ላይ ሆኖ ስትጃስ ቢለኝ እኮ እነሱ ናቸው የሚቀበሉኝ። ተው ይሆን። ለማንኛውም አሁን የመዳሜን መኪና ላጠብ ነው። ይመችህ ይሆን። አጠብላት አባዬ፣ ይመችሽ አባ። ዮኒ ማኛ የሰደባችሁ ሰዎች፣ እኔ ቤት ገብቶ ያጥረገረጋችሁ ሰዎች፣ ጂጂክያን ተሳድቧል፣ ቴምርን ተሳድቧል፣ ዩዳብን ተሳድቧል። ገዝታ አስገቡኝ። በየቤቱ እየዞርኩኝ የሰደባችሁን ነገር እነግራችኋለሁ። እሺ እስኪ በቃው ድረስ ነው የሰደባችሁ። ትዝቃለህ። ጂጂ ዞን ነሽ፣ ጉማሬ ነሽ፣ ያላለሽ ነገር የለም። እና በኋላ ፓስተር ቤቱን ከከፈተ ደግሞ እዛ ገብቼ ፓስተር እዮዳ ሆድህ ሳይፈርጥ ስፖርትህን ስራ ያልተናገረው ነገር የለም። እናቴ ትሙት መረጃ አለኝ፣ ማስረጃ እንደ ማስረጃ ነው ያስቀምጥኩት። እንደ ማስረጃ ማሜ መጣ። ዘሪን ጌመር እባክህ እንደ ሽምግልና ልልክክ ነው ወንድሜ። ወዴት? ዮኒ ማኛ ጋር ይወድሻል እኮ ሲመሰክርልሽ ነበር። አዎ መሰክርልኝ፣ ሰማው። በፍጹም እሱ አይገባም ምናምን አለ። ካለ በቃ ገባው። አታጠይቅ። ካጠፋ ያጠፋሁት ነገር ካለ ይቅር በለኝ በለው አለ። ይቅርታ ጠይቅልኝ። እኔ ባለፈው ከጆን ዳንኤል በኋላ ደነገጥኩ። ልክ እኔ ነጥቶ ዮኒ ማኛ አለንለት ሲል ደነገጥኩ። የሆነ የሰማው ነገር አለ ባለ ነው የሰው
ጆን ዳንኤል ፊት ለፊቴ ላይ መጣ። ራስ ታርቀኝ እባክህ፣ ይቅርታ ጠይቅልኝ፣ ይቅርታ ጠይቅልኝ በእናትህ ይቅርታ ጠይቅ። ትናገራለች እቺ ፕሬዝዳንት ዮኒ ምኑን ተመኘልኝ? ሶስቴ ወደ ግራ ቱቱ በለ ሰሞኑን መግባት ይሉ አትገባም። ይመቸው እናቴቱ ወዲ ቆሰለ ጅብነት ሰላም እናቱ ሰላም ነው አለው። ክብሩ ይስፋ። ሰላም እናት። የጧት ፊት ነው። ኧረ ይመችሽ። አበሻ እኮ መልካቸው ያምራል። ሁለት ሹሩባ ነው አይደል? ጅቦ ያምራሉ እኮ መልክ። አያ አመሰግናለሁ። በተለይ ፊት ያረጉ ሴቶች። አዎ፣ አይ ቆንጅዬ ናት በጣም። አመሰግናለሁ። ኖሪልን እናቱ። አቤት አንበሳው እንዲያት ያምር። ምን ሆና ነው እንዲህ ስትሰድበኝ? ምን አስባ ነው? አዎ እኔ እሷን መዳር አለብኝ ጅቦ። እኔ እንድትፋታኝ እሷን መዳር አለብኝ አይመስልም? ግን ጎረምሳ ባል የሚገርፍ ባል ነው የሚያስፈልጋት፣ የሚቆጣት ነኝ። ማን ጋር ነው የምታወር? አክሊሉን ነው ምድርላት። ይቀልዳል እንዴ? አክሊሉንማ ተቀጠቅጠዋለች ታዲያ። ወይም ደግሞ ዲጄሊን ብራዘር የለውም አይመስልም? ግፍ ነው ይሆናል። ቴምር እኮ ከፈሷ የተጣላች ናት። ጌታን ከሀበሻ ጋር የምትግባባ አይመስለኝም። ኃይለኛ ናት፣ ኃይለኛ ናት። ገባ ሺዝ ኖር ሃምቦ ገባ። ሃምብል ያልሆነ ሰው ደግሞ ምንም ነገር ይከብዳል። ቴምር እንዴት አደርሽ ብለህ ብጽፍላት ሁሉ ስድብ ነው የሚመስላት። ምን አገባ ነው የምትል ገና ምን አስበህ ነው እንዴት አደርሽ የምትለኝ? እንዴት ላድር ፈልገህ ነው ብላ ነው ጸብጸብ የሚላት። ቴምርሻ አይዞን እናቱ መቀጥቀጥ አለባት። እኔም እንዳንቺ ሲንግሎኜ ማንም ሰው አጠገቤ ባይኖር ልጨልሉላ እችላለሁ። ቴምርዬ እኔ እረዳሻለሁ። ስድብ እኮ ነው ዮናስ። ተው እረዳሻለሁ ማለት ምንድን ነው ስድብ? እንዲህ ስሜትሽ አናት ላይ ወጥቶ ምናምን አበድሽ እያልካት እኮ ይገባኛል። አላልኩም። የት ነው የምትወስደው አንተ ሰው? የራስን የምትፈልገውን ብለህ እኔን አትበል። አባባል ይገባኛል። አናትሽ ላይ ወጣ። እሺ ሌላ ምን እንበል? ቀጥቅጣይ አሁን ይኸውልህ ልጄን በዚህ የምታሳድግ ምናምን ተይውና መጀመሪያ አግቢ። እኔ እሱን ነው የምልህ። ለልጁ ይደረሳል እኮ መጀመሪያ ማግባት አይቀድምም ጅቦ? እኔም ነገርኳት፣ መከርኳት። ስለ ሰው ልጅ ጓገጭ ከማለት መጀመሪያ ትዳር ሲገኝ አይደል? አግብቶ የሚያስወልድ ሲገኝ አይደል? አባዬ ከባድ እኮ ነው ዮናስ። ሶሻል ሚዲያ ላይ የምታያቸውን ሴቶች ለማግባት እኮ ይከብዳል እኮ። ውይ ይከብዳል። አይ አሉ በጣም አሪፍ እህቶቻችን አሉ። ግን እንደዚህ ኃይለኝነት ምናምን የበዛው ወንዱ መሮታል። እንኳን አሜሪካ ኃይለኛ ሆነበት አይደለም ጸባይ ያላትንም አሁን እሺ እያለ አይደለም። እውነቱን ልንገርህ፣ እውነትን እኮ ነው። አሜሪካ ላይ በዛ ላይ ተቆጭ ሴት ጌታን አይፈልግም። አበሻው ይሄ ገባ መታሰር አይፈልግም። አሁን ፈታ ማለት ነው። ስለ አሜሪካ የማውቀው የተወሰነ ነው ከጓደኞቼ ከምናምን ከምሰማው አንጻር ነው። አሁን ቴምርን አግብታ አሜሪካ ሄድ ብትለኝ እኔ 911 ብታስይዘኝ ይሁን በቃ ኧረ ይቅርብኝ። እንደ መንሱር ጀምር ብዙ ነገር አለ አስባለሁ። ስታሯሩጥ ነው የምትውለው። አስበዋል። የትም አትሄድም። ከአልጋ ጋር እግርህን አስራ ነው የምታውለው። አትንቀሳቀስም። ቴምር ኃይለኛ ናት። ከአልጋ ጋር ነው የምታስቀው። ደሴ ሄዳ ካላገባች ኃይለኛ ናት። በተለይ አሜሪካ ከቀየራቸውና እኔ የሴት ወንድ ነኝ ምናምን የሚሉ ሴቶች ለወንድ አይመቹም። እውነቱን ልንገርህ አይመቹም። የሴት ወንድ ነኝ እኔ ሴት ነኝ ነው የሚባለው። የሴት ወንድ የሚባል የለም። አሮን ነው
ከየት እንዳመጡት ጎበዝ ነች፣ ትሰራለች፣ ግን ታውቃለህ በጣም ጎበዝ ነች። ያ እንደ ሳትሰራ ማን ያኖራታል? የትኛው አሜሪካ ነው ሳትሰራ የምትኖረው? እኔ የተለየ አሜሪካ የምኖር ነው የሚመስለኝ። አሁን እግዚአብሔር ይስጣቸው። እኔ ታምረኛ አሜሪካ ነው የምኖረው። መስራት ሳትሰራ የት ያኖርሃል? ሁሉም እኮ ይሰራል፣ ግን ከእጅ ወዳፍ ነው አብዛኛው አሜሪካ የሚኖር ሰው። ዮናስ አይ ተቀማጭ አላት፣ ጎበዝ ነች፣ ተፍ ተፍ ትላለች ምናምን ጥሩ እንደ ሀስል ነው ገባ? እንደ ሀስል አሁን ለብቻ ብትሆን አሜሪካን ሀገር አሁን ሁለት ስራ ወጥረ ከሰራ በደንብ ቻፓት ይዛል አይመስለኝም። ትዳር ሲኖር ፋሚሊ ሲኖር ምናምን ሁለትም ሶስት ስራን ብትሰራ የተወሰነ ሊከብድ ይችላል። ገባ? እንደፈለግከው ልትሆንላችል ትችላለህ። ግን አሁን እሷ ለምሳሌ በሲንግል ሂሳብ ናት አይደል? $200,000 ምናምን አሳይታናለች እኮ ባንኳ ላይ። አይ በፊት ነው። አሁንማ 12,000 ገባ እኮ አለቀ። እንዴት ፍራውል ባሳየን ቃል እኮ ነው ያሳየችው እሷም። እሱንማ 12,000 ነው ያሳየችው። የት ነው የምትሄደው አባ? ኖ $200,000 እናቴን የሆነ ሰዓት ላይ ኧረ 12 ነው አባቴ። $200,000 የሆነ በኢትዮጵያ መንዝረው ነው ጅቦ። አስተካክል እንዴ ዶላር ኢቲ ብር። ኧረ ቪዲዮ ልክልሃለሁ። የኢትዮጵያ 200,000 አይደለም በዶላር ነው እንዴ? በዶላር ነው እናቴ ብር አለ። ኧረ የለም እውነቱን ልንገርህ አይደለ የለም 200,000 የለም። ቢኖር ደስ ይላል አይደለም? 200,000 160,000 እኮ ነው ካሽ ገዝታ ትራክ የገዛችሁ ከፍራውን አላት ሚሊ። የዛኔማ በምን እንደሆነ አታርፍም እንዴ? ወይስ ታውቀዋለህ ታሪኩ? አላውቀውም እንጂ ምንድን ነው ለዘግብሽ ጀለስ በስሱ እንደዚህ አይነት ነገር። እሺ ይጣፍጣል። አዎ እሺ። ከዛስ አብራት እመቤት የምትባል ኢትዮጵያ የምትኖር ልጅ ታውቅ ነበር? ዩቲዩብ አብራት የምትሰራ ኮንትሮል የምታደርገው ይቺ ናት፣ ቴምር ናት። ከአሜሪካ በዶላር ስለሆነ የምትሰራው ደግሞ ያቺ መስኪን እመቤት የምትባላት። ለእመቤት $200 በየወሩ ትበጭቅላታለች። ቪው ኢን ሚሊየንስ ነው ልጅቷ የሚታየው። አጅሪት ቁርጥሜሽን ነው ጭወቴው። እንዴ ዩቲዩብ እኮ በዛ ደረጃ የሚከፍል አይደለም እኮ ይሁን። እኔ አሁን በዶላር እስከ አሁን ለምሳሌ የተወሰነ አመት ከሰራ እስከ 80 90 100,000 ምናምን ይሸከላል። ሸክላለች ልጅቷ ብዙ ዘመን ስላደረገች ሁሉም ያውቃል። ብዙ አልሰራችም እኮ በዛ ዩቲዩብ እኮ ብዙ እኔ ያውቃለሁ። አሜሪካን ሀገር አንለስ ፕሮፌሽናል ስራ ከሌለ አፕራሚስ ዩ ፕሮፌሽናል ስራ አሁን ቴምር የላትም ነው ዳይ ፕሮፌሽናል ስራ የላትም። 100,000 200,000 ራሱ የሚከፈለው ስራ የላትም ቴምር። ገባ? ደዝና በዩቲዩብ ያ ሁሉ ገንዘብ አይመጣም። እኔም ሰራ አይደል እንዴ? በተወሰነ ይመጣል። እኔ ልንገርህ አይደለ ቪው ካለ ዩቲዩብ ይመጣል። እንደ ሰራች ቢባል ከ10,000 ከ20,000 አይበልጥም። ያ እንደዛ ነው። በየወሩ ጥሩ ነገር ከመጣ በወር $1,000 በዛ ላይ አንተ ቆይ የሰራውን ከጨመርክበት በወር የዛን ሰዓት አንተ በደንብ ትሰራ ነበር። በወር ስንት ትሰራለህ? $1,000 ከ$2,000 በላይ ትሰራለህ? 1,000 2,000 በዩቲዩብ ይዛን ሰዓት እንዴ? እኔ ኧረ እስከ 20,000 እንሰራ ነበር በወር። ጌታ ምስክሬ 20 grand በጣም እያላገጥን ማለት ነው። ይዛን ሰዓት ያክል ትሰራለች ብለህ ታስባለህ? ግን እንዳልኩ ምን አለ መሰለህ የእሷም ስራ ሊኖር ይችላል። እንዳልኩ የእሷም የግሏ ስራ ይኖራል። ከዛ የዩቲዩብ ሲጨመር ጥሩ ብር ሊሆን ይችላል። ገባ? ግን እንዳልኩ አሁን አሜሪካን ሀገር እሺ 100,000 ራሱ ቢከፈላት 100,000 ማጠራቀም አትችልም። 100,000ን ነዳጅ አለ፣ ጋዝ አለ፣ የቤት ኪራይ አለ፣ ምን አለ ኢቭን 100,000 ብር በአሜሪካ ፕሮፌሽናል ሳትሆን ተከፈላት ብንል 100,000 ማጠራቀም አትችልም። አንለስ የተጭበረበረ ብር ከሌለ ጋዝ ስቴሽን ወይ ፓርኪንግ የሚሰሩ ይልፋሉ። ሁሉንም እያልኩ አይደለም፣ የሚያጭበረብሩ ያንን ያክል አይልፉም። ይልፋሉ። አይ ጥሩ ብር ይሰራል። ካሽ እኮ ነው መኪናውን የገዛቸው። ካሽ ቦታ አሁን ፓርኪንግ ቡጥ ነው የምታረቀው። ኢትዮጵያ ፓርኪንግ የገባ በቃሬዛ ይወጣል። ፓርኮሎጂ ይሉታል።
ፓርኮሎጂ ነው የሚሉት። በጣም እየናቁት ፓርኪንግ ምናምን ምለው ቢሰሙኝ በጣም ይሸከላል። ፓርኪንግ እኮ ነው ያንን ስራ ሰው ፓርኪንግ የሚሰራ ምናምን እላሉ። አሜሪካ የገባ እዛ አይወጣም። ብትገለው 20 ዓመት ይሰራላል። ፓርኪንግ 20 ዓመት ይሰራል። እንዴ አደ እንደተደ የሰባት ማን አይደለ ገንዘቡ የሚያጭበረብሩት ነው። ሬጉላርሊ የሚሰሩማ ሚኒመም ዌጅ ነው የሚከፍለው። ሚኒመም ዌጅ ይከፍለዋል። ሚኒመም ሚኒንግ አሜሪካ በስታንዳርዷ የምትከፍለዋል አይደለ? የሰዓት 10 12ም ምንም ዶላር ሊሰሩ ይችላሉ። ከዛ በኋላ ገባ ዮናስ። አሁን እኔም አንተም የምናውቃቸው እዚህ ሶሻል ሚዲያ ላይ ብቅም እያሉ ጥፍትም እያሉ ምናምን የሚኖሩ አሜሪካ የሚኖሩ ሰዎች እንደው ተቀማጭ ብር ስንት ይኖራቸዋል ብለህ ታስባለህ? ቶታሊ አፕ ቱ ዘ ፒፕል። የኢትዮጵያ ሕዝብ እኮ ቤተሰቡን የሚረዳ ነው አብዛኛው። አሜሪካን ቢኖር አውሮፓን ቢኖር ምንም ቢል የሆነ ቻፓ ስትይዝ ቤተሰብ ነው ትዝ የሚል። እውነቴን ነው የማወራ። ለራሱ ቢዝማ አሜሪካም አረብ ሀገርም ሌላ ሀገርም ያለው በጣም ሀብታም ይሆናል ሁሉ። እግዚአብሔር ምስክር፣ በጣም ሁሉም ሀብታም ጥሩ ላይፍ ይኖረዋል። አብዛኛው የሆነ ቻፓ ስትሄድ ቤተሰብ ነው የሚደዋወልብህ። የሆነ ብር ትለቃል። ይሄ ነው ታሪኩ። ካየህ ሁሉም አቀማምሶ የሚኖር እንጂ የብቻው ምቾት የሚኖር አይደለም። አሜሪካ አይደለም። ማንንም ጠይቅ፣ መያዝ እኮ ይቻላል። እንደው ቤተሰብ ለ3 ወር አሳርፉን ብትልና ብትጀምር ጥሩ ቻፓ ትይዛለህ። ግን ቤተሰብ አለ። ቤተሰቡን ዝም የሚል የለም። የፈለገ ቢሆን እናት፣ ወንድም፣ አባት ምናምን አሉ። ታግዛለህ፣ በስሱ ታግዛለህ። እና ለመያዝ ብዙ ብር አሜሪካ አስቸጋሪ ነው። ከእንትን አንጻር፣ ከቤተሰብ ከመርዳት አንጻር አረብ ሀገር ራሱ መያዝ እኮ ሴቶቹ ይችሉ ነበር። ወጪው ከማዳም ነው አይደለ? ምግቡ ከማዳም ነው። ምኑ ከማዳም ነው። ምኑ ልክ ከማዳም። ብር አላችሁ ወይ ስትል የላቸው። ምን አድርገውት? ለቤተሰብ ልከው። this is the reality እንጂ አሁን አንተ ጅቦዬ ብዙ ወጪ ከማዳም ነው አይደል? ቻፓ የት ሄደ ቢባል ለቤተሰብ በምታደርገው ነው። አባ ማዳሚ የኔ መዳም ችግር አለባት እኮ ይወዲ እንዲህ ነው አይደል? ግን በቃ አይ ውስጤን እንዲዘግበኝ ስለማለት ቆይ ሆነም ቀረም ምን መሰለህ፣ አሁን ቴምር 200,000 ካሽ ማለት በአካውንቱ አሳየች ዶላር ዩኤስኤ ዶላር። እሷ እኔ በሆን ምን አረግ መሰለ ቴምር፣ እንደው ከሰማሽ ስሚኝ፣ ብሩ ካለሽ አሁንም የሚጠቅም ነገር ልንገርሽ። ኢትዮጵያ አንቺ አይ ቲንክ ሲቲዝን መሰለችኝ አሜሪካ። ሲቲዝን ከሆንሽ አሜሪካ የእንትን ማን ነው ስሙ የሚባል አለ፣ የሎ ካርድ አለ አይደል? ኢትዮጵያ የሚሰጥ የሎ ካርድ ካለ ምን ይሆን መሰለ፣ የኢትዮጵያ የዲያስፖራ አካውንት አለ፣ በዶላር የምታስቀምጠው ብር። በዶላር 200,000 ካስቀመጠች ትልልቅ ብር ይወልድላታል። እስከ 14 እስከ 12% ይሰጧታል። ለመንግስት ቅስቀሳ እየሰራሽ እኮ ነው። አይ ለራሷ ነው፣ ልነግርህ እኮ ነው። ይሄ የሚገባው መንግስት እንዴ ይሁን ታንክ ቢገዛበት ተማኝና ለዘግባ። እሺ አይ መንግስት ቅስቀሳ እግዚአብሔር ምስክሬ እኮ ነው። 200,000ውን በ12% ወይ በ14% እዛ ቢቀመጥ 14%ቱን ምታው በኢትዮጵያ ኢን ሚሊየንስ እስከ 4 ሚሊዮን 5 ሚሊዮን በአመት አላት። 4-5 ሚሊዮኑን በወር ስታመጣው በየወሩ 300,000 ብር ጽድት ያለ ገንዘቧን ሳትነካ እግሯን ሰቅላ የምትበላው ገንዘብ አላት። እዛ ፈታ ብላ እየኖረች 300,000 መቼም ያኖራታል። መንግስት ገንዘብ የለሽም ቢላት የማን ያለ አላ? ይሄማ ውል ተዋውለህ እኮ ነው፣ ዝም ብሎ አይደለም። የመንግስት ሳይሆን ባንክ ነው አባ። እኔ ኢትዮጵያ ውስጥ የሚቀመጥ በተለይ ኧረ እሷ ግማሽ ሙስሊም ናት። ሙሉ ሙስሊምማ ባለ ሂጃብ ባለምን ናት። እሷ ሙሉ ለሙሉ አይደለችም እንዴ። ሙስሊም ናት አላሉም እንዴ? እሷ ግማሽ ሙስሊም ነው። ግማሽ እብድ ግማሽ ሙስሊም ናት። ባንክ አምኛውን አላስቀምጥም። ለምሳሌ ያክል አባታችን ፍቅር ይዝም ብሩን አናቀልህም ብለውታል። ባንክ አገዱት እኮ። የቱን ብር? ፍቅር ይዝም እኛ ያዋጣን ያልሰራውን ብር ከየት አምጥቶ ነው ፍቅር ይዝም ብር አለ? አካውንቱን አዘግተውበት እናቴ እንዴ የፍቅር ይዝም ምን ያልተው የተምርን አስበዋል። መንግስት ይፈለጥ ይቆረጥ የምትል ሂዳ በሚሊዮን ብር አስቀበረ። አይመጣም።
አይ እሷ ማን ነህ አሁን በአቃት መንግስት በመሄድ ቴምር አንተ ራሱ በቅርብ አይደል ያወቃት በዚህ በፍራውል ጉዳይ ከመንግስት ጋር በተገናኘ አይደለም የምትታወቀው እሱ ማለት ነው። እኔ በቅርብ ነው ማለት ማን ያውቃት ነበር? አሁን ባለው ጭቅጭቅ ቴዲ ቤት ተገባ 10,000 ሰው አያት እንጂ ማን ያውቃት ነበር? ኖባዲ ማንም አያውቃት። ገባ? እሷ ብልጥ ከሆነች እንደዛ ፈታ ብላ መኖር ትችላለች። ይሁን እኮ ምስኪን እኮ ነው። እግዚአብሔር እንደዛ እየሰደበች ትመክራታለህ። ምን ምላስ እንጂ እኮ አንዳንዶቹ ከልባቸው አይደለም። አያችሁ ዮናስ አስተሳሰቡን አያችሁ። ከልቧ እኮ አይደለም፣ ግን ያው ምላስ አለ አይደል? የሴት ምላስ አይሞት አይደል? ላስላስ ያደርገዋል። እንደዛ ተሳድባኝ ራሱ አሁን ምን አይነት ባል ነው ለሷ አንተ አሁን የምታስበው? ብራተር እስቲ ዘሪንቃ ሄዳት አግባባክ። ማንም አያገባትም። እቺን በተለይ ትንሽ አሜሪካ የሚያገባት ይኖራል። አረ ስማ ኑሮ ሰው ምናምን ያማረር ማን ነው አሜሪካው ነው እንደዚህ አይነት ሴት የሚያገባ? ታሲዞስ ልትገርፈው ከባድ ነው። አዎ ከባድ ነው። ኃይለኛ ሴቶች በተለይ ሶሻል ሚዲያ ላይ ኃይለኛ የምትጫወቱ እኔ እንደ ወንድም ልምከራችሁ፣ ጌታን የሚያገባቸው የለም። ኖቦዲ አሜሪካ የሚኖር ኃይለኛ ልጫዎች የምትይ ከፖሊስ ጋር ምን ያጨቃጭቀዋል? እዛው በጸበልሽ አይጠጋሽም። እና ኢትዮጵያ ያሉ አረብ ሀገር ያሉ ምናምን እህቶችን ነው የሚፈልጉት የተረጋጉትን እንጂ ኃይለኛ የምትጫወት አሜሪካ ይናፍቃታል። እንዲሁ እያየች እድሜዋ ይጭራል። አንዳንዶቹ ልጅ ግን አታይም የሚባሉበት ሰዓት አለ እዚች አካባቢ። እንዲህ ልጅን አታይም ብቻ ኧረ በጣም ብዙ ነገር አስበዋል። ልጅን አስከልክላይ ምናምን ከተምር ጋር ተጣልቼ አረብ ሀገር ነው የምኖረው ግን አላገባትም። እምቢ ይከብዳል። አሁን ቴምር ጋር ራሱ ብትጫወት እሷ ስትፈልግ ብቻ ነው ራሱ አሁን ፍቅር ልስራ ብትል እሷ ስትፈልግ ብቻ ና ዛሬ አምሮኛል ና ምናምን ብላ ይቅርብ ነው። ከዛ ውጭ ግን እሷ ካላማራት ዘርበል ወደዛ ነው የምትል። አሁን ቴምር አትሰማ ዱላ ይዛ ነው አጠገቧ የምተኘው። ከዛ ደግሞ እናት እንዲቱን ምናምን ብላ ስትሰድበኝ ትለጠልጣል። አልፈልግም። ከባድ ነው ብራዘር። በቃ ቴምር አታገባ ቁማ ነው የምትቀር። ይከብዳል። ከአሜሪካ ይከብዳል። ኢትዮጵያ ልታገባ የነበረው ለዛ እኮ ነው። ጅቦ ገደለች። አልሰደብካ ማይሰደብካ ጅቦ ማይሰደብካ። ይሄ ነገር እኮ ስድብ ነው ይመስላል። እሺ ዮኒ አንድ ጥያቄ ልጠይቅ። ያው ለመንግስትም ቀረብ ያልክ ሰው ነህ። በኢትዮጵያ ፖለቲካ ለበርካታ አመታት ህዝብንም ማህበረሰብንም ስታነቃ ነበር። ምንም ጅጅክያ ጋር እየተጣላህም ቢሆን ትናንት ስትሰድብህ ነበር። ጅጅክያ ለማቃጠር አይደለም።